ምንም ካልፈለግሽ ሁላችሁም ተውኝ እንዴ እና ምን አሰብክ ተደሰትክ ውሽማ እኮ ናት እኔ መፈልገው ይሁን እንጂ ምን አገባኝ ምን አይነት ገልቱ ነው ይሄ እዚህ የመጣ ይነዘንዘኛል እንዴ አባዬ አባያት በእኛ እንጂ የወለድኩትም አባዬ እንዲለኝ አልፈልግም ተጋግዘን አብረን እንኑር እንኳን ስልህ ምን አደረክ ሽማግሌ እንኳን መላክ አልቻልክም እኮ ትርስ ጠጣ እንጂ እንዲህ ስንጠጣ የድሮ ትዝ አለኝ ምንም ነገር ማስተዋወስ አልፈልግም ይቅርታኝ ግን ለመቀበል እንደከበደህ ቲና ውላችን ላይ የማይረባ ወሬ የለበትም አይደል በጣም እየደከመኝ ነው ጨልጣውና እንድገም እንጂ ቲና እየደከመኝ ነው እንቅልፍ ነው መሰለኝ አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ በ450 ሺህ ብር ቅድመ ክፍያ ጀምሮ መኖሪያ ቤት መግዛት እንደሚችሉ ያውቃሉ ሜሪት ፕሮፐርቲ እጅግ ውብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ እስከ 30% ቅናሽ የተደረገባቸውን ውብይታን ከነፋሻማ አየር ጋር የያዙ ቤቶችን በ10% ቅድመ ክፍያ ይዞሎት ቀርበዋል ማለትም ባለ 1 መኝታ በ450 ሺህ ብር ባለ 2 መኝታ በ850 ሺህ ብር ባለ 3 መኝታ 1 ሚሊዮን ቅድመ ክፍያ በመክፈል ለፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ ያስተውሉ ያሉን ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904 90 28 28 ላይ ፈጥነው ይደውሉ ሜሪት ፕሮፐርቲ የቤት ህልሞን ከኛ ጋር ያድርጉ ናፍቄህ ነበር መሰለኝ ከሱ ጋር አድረሽ ባልሆነ አዎ ምን አይህ ምን ማድረግ እንደምችል ጀብድ እኮ አልሰራሽ ወካት መጻደቅ ማለቴ ቆይ እንዴት ትውት ሻይላ ፈላፈልጌ ነበር አይቱት በባለትዳር መሃል መግባት እንዴት ክፉ እንደሆነ አየሽው እርግጠኛ ነኝ የሆነ ነገር ማድርገሻል ትውት ካለ ምትፈልጊውልሽ እንዴ ቲና እየቀባጠርሽ ነው አልቀባጠርኩም ትውት ቆይ ምንድነው ፍላጎትሽ ታይንት ዳሬን ልምራበት ለማንም አትሆኝም አላማሽ ባለሽን የራስሽ ማድረግ እንዳልሆነ ግልጽ ነው ዳኔን እኮ አውቀዋለሁ ለማንኛውም ከባሌ ጋር ይፍለዲት አሳልፊያለሁ እኛ ሰላም ፈጥረናል አንቺ ግን እኛን አባልተሽ መጨረሻሽ ነው የሚያሳዝነኝ ያንልሽ የኔ መጨረሻ የሚያሳዝን አይደለም እሺ እኔ ይቅርልሻለሁ በሰላም መኖር ከቻልሽ ገሩም ነው ቲና ስለ ይቅርታ አወራሽ እሺ ትውት በግልጽ ንገሪኝ ምንድነው ከኔ የምትፈልጊው ምንም አልፈልግም ምንም ካልፈለግሽ ሁላችሁም ተውኝ እንዴ ትውት አንቺና ባይ ትክክል ነበራችሁ ድል እንዳደረገች እየተሰማት ነው ትውት እስቲ ምከሪኝ ካሌብ ቲናን እኮ በቃ ይቅር ማለት ትችላለህ ለምን ጠይቅሽኝ ያው ምናልባት የምትወዳት ከሆነ ከበደሏ ፍቅሯ ከበለጠብብኝ ነው ምን ትውት እኔ ካንቺ እንደዚህ አይነት ምክር አልጠብቅም ምናልባት ከማይገባ ምክር የማያጋጭ ምክር እየሰጠው ከሆነ ብዬ ነው ሌላውን ተይው እኔን ያደረገችኝ አባዬን ያደረገችውን ነገር እንኳን አትጠቂም እሱ የሚረሳ የሚቀር የሚባልም አይደለም እንደዛ ከሆነሽ አሁን ምን ማድረግ እንዳለብኝ ንገሪኝ እንዴ ተነጋግራችሁ ተማምናችሁ ይል እንዴ በቃ ትፍታ እሺ አትለኝም አሁን የበለጠ ያሳሰበኝ እርግዝና እንዳይፈጠር
እንደዛ ታደርጋለች ብለህ ነው? እኔን ለማጥመድ ምንም ታደርጋለች። ለዛ ነው እንደዚህ ያደረገችው። እሷ ተንኮል እያሰበች ከሆነ አንተ ለምን ከኤደን ጋር አትሆንም? ተስፋ እንድትቆርጥ። አንቺም እንዳባዬ አባዬ እንዳለህ አላውቅም፣ ግን እሷን የምትበቀል የምችለው በእሷ ነው ብዬ ነው። እሺ አትለኝማ? እስኪ ጠይቃት። እስቲ ላስብበት። የሆነ ተንኮል አስባለች አላልኩሽም? በዚህ መንገድ የምታገኘው ነገር ያለ ይመስላል? ቀላል ታገኛለች። ቆይ እሷ ብታረክስ እሱ ዝም ብሎ ሚቷት ይመስልሻል? እና ምን አሰብክ? ተደሰትክ? ውሽማህ እኮ ናት። እኔ የምፈልገው ይሁን እንጂ ምን አገባኝ? ዳኒ አንተ ምንም አልተነካህም። ክብረን ይዘው ውጣ ባይ ነኝ እኔ። አይ ክብሩንስ ተይው። እንግዲህ ውርደት በዚህ ልክ ከፈለክ አሁኑን ወስን። እኔም ግን አንተ እንደጠረጠርከው የጠረጠርኩትን ልንገርህ። እሺ ይኸውልህ አንተ ወደ ሰው ንብረት ዘው ብለህ እንደገባኸው ወደ አንተም ሳይመጣ አምልጥ። ቆይ እኔ ምን ንብረት አለኝ? ኤደን ያንተ ናት አይደል እንዴ? ይኸውልሽ በእሷ እንኳን ጨዋታና ቀልድ አልፈልግም። ለካሌብ ቲና ሚስቱ ነበረች። እሱ ቀልድና ጨዋታ ፈልገው ነው አንተ መተህ የበጠበጥከው? አይወዳደሩም። ዳኒ እንዲህ ማደረቃቱን። ለማንኛውም ተጠንቀቅ። ይኸውልሽ ሄዱጋ የመጡ ጊዜ ቤቱን ነው ማቃጠልላችሁ። ቀልድ ነው የማይጠገቡ። እንግዲህ የምታቃጥልበትን ጋዝ ግዛ። ኤደን አሁን እንዴት ነሽ? ደህና ለመሆን እየሞከርኩ ነው። አይዞሽ እንግዲህ። አንተ ግን እንዴት ቻልከው ካሌብ? ላያስችል አይሰጥህም አይደለም የሚባለው? ታዲያ እስካሁን ለምንድን ነው ቤታችሁ ያሉት? አልወጣም ብለው። ምን? እሷ አልፈታም አለች። እሱም ደግሞ ከሷ ጋር ካልሆነ አልወጣም አለ። ሁሉንም ነገር እንደምታውቅ ለምን አትነግረውም? ከተነጋገርን በኋላ በሰላም ውጣልኝ ማለት ወንድነቴን ትቼ ሴት ሆንኩ ያለኝ ተሰማኝ። ከተነቃቃን ደግሞ ማን ቀድሞ ይገላል ብዬ። አንተ ህይወት አላማ የለህም እንዴ ከሱ ጋር የምትገዳደለው? እኔም ለዛ ብዬ ነው እዚህ ነገር ውስጥ ያልገባሁት። አሁን ግን አንድ ነገር አስቤያለሁ። ምን አሰብክ? ግን እንዳይደብርሽ ለምን ፍቅረኛሞች አንሆንም? ማለቴ የውሸት ፍቅረኛሞች ለምን አንሆንም? ምን? ያልጠበቅሽው ነገር ሊሆን ይችላል አውቃለሁ፣ ያስደነግጣል። ግን አንቺም እኔም ጠላቶቻችንን ማጥቃት ያለብን በዚህ መንገድ ነው ብዬ ስላሰብኩ። ካሌብ ይሄ ትክክለኛ መንገድ ነው ብለህ ታስባለህ? ትክክለኛ መንገድ ፍቺ ነው። እሱም ደግሞ እሷ ካልወጣች አልወጣም ማለት። ቆይ ጋሼ ለምን ያስወጣው? እኔን ነው አስወጣልኝ እያለኛል። እናስወጣለታ? ያ እንዳይሆን አንቺ እንድታግዥኝ እፈልጋለሁ። እሺ ካሌብ ላስብበት። ቆይ እሺ እንዴት ነህ ካሌብ? እንዴት ነህ አባዬ? በቃ ያለሁበት ቦታ እያሸተትክ ትመጣለህ አይደል? አዎ አባዬ። ምን ነው ደህና አይደለም እንዴ? ይኸውልህ ችግር ተፈጥሯል። ችግር? የምን ችግር? አታላኛለች። መጠጣጣት ሳብረን ያደርነው እና ይሄን ልትነግረኝ ነው እዚህ ድረስ የመጣው? ግን መፍትሄ አዘጋጅቻለሁ። ያውም አንተ የምትፈልገው አይነት። ምን አይነት እንከፍ ነህ አንተ? ቆይ ላስረዳ። ምኑን? እንዴት እንደተኛችሁ? ምን አይነት ገልቱ ነው ይሄ? እዚህ የመጣ ይነዘንዘኛል። ምን ሆነሃል ካሌብ? ስማኝ፣ ለምን ነው ከቤታችን የማትወጡት? አብራት እያደርክ መሆኑን ረሳው እንዴ? አሁን ልቀቀኝ። አለቀ። እኔ አክብሬ ነበር፣ አንተ ግን ልትከበር አልቻልክም። ከቤት ትወጣለህ አትወጣም? ከፊት ለፊታችን ፖሊሶች እየመጡ ነው። ሁለታችንም እንግባ ወይስ? አንተ መጠለያም አላማም ስለሌለ ምንም አይከብድም። እኔ ግን አላማ ያለኝ ሰው። አላማዬ ቲናን ልብ መመለስ ነው አይደል? ለእኔ እንደሰለቸችኝ ማን በነገረ? ይኸውልህ ከኔ ጋር እንዲህ መሆን አይደለም የሚጠበቅብህ። ይኸውልህ እኔ አንተን ካልተበቀልኩኝ
ካሌብ አትበለኝ። አባዬ ሰላም ዋልክ? ሰላም ማከታፋ ቆየ። እናንተ ግን ለምንድን ነው ከቤት የማትወጡት? እንዴ አባዬ አባዬ አትበይኝ አንቺ። የወለድኩትም አባዬ እንዲለኝ አልፈልግም። አባዬ የተፈጠረ ነገር አለ እንዴ? ያልተፈጠረውን ንገሪኝ እንጂ ለምን አጅሬዎችን ሰብስበህ አትወጣም? እሺ በቃ አባዬ ተረጋጋ። ተረጋጋ አትበለኝ። እኔ ምንም አልሆንኩ። እሺ ዳንኤል አባዬ ውጡ እያለ ነው። ለምን አትወጡ? አባዬ ካለ እወጣለሁ ካሌብ፣ ግን ደግሞ አሁን መሽቷል። ምን አገባኝ ታዲያ? ነው ተነስ እናውጣ። አባዬ መሽቷል እኮ። እዚህ ቤት ውስጥ እኮ እስኪመሽባችሁ ኖራችሁ። አዎ ይገባናል፣ ሸክም ሆነናል። ግን በዚህ ምሽት የት እንሂድ? ቆይ እናንተ አልወጣም ነው እያላችሁ ያላችሁት? እሺ እንወጣለን አባዬ። ይሄ ቤት የካሌብ አይደለም የኔ ነው። በእናንተ ምክንያት ቤት እያስጠላኝ ነው። እንደናንተ አይነት ደረቅ ጥገኛ አይቻላል። ቆይ ምን አይነቶች ናችሁ? አባዬ አውቃለሁ ሰልችቻለሁ። አንተ በላይ ቲና ሰልችታኛለች። አንተ ውጣ ካልከኝ እወጣለሁ። መቼ? ቢያንስ ቤት እስከፈልግ 15 ቀን አሰጠኝ። እስከዛሬ ብዙ ጊዜ እኮ ነበረ። ታዲያ ቤት መፈለጊያ ጊዜ ነበረኝ እንዴ? እና እዚህ ለመኖር ነው እንዴ ተስማማን? አይደለም ግን አንተ ልክ ነህ፣ ተዘናግቼ ነበር። በፍቅር ብንለያይ ጥሩ ነው። እሺ አንተ ልክ ነህ። እቺንም ልጅ ይዘህልኝ ውጣ። እሺ አባዬ። ኤዱ ቆይ ምንድነው እኔ እንደዚህ ያዘጋሽ? በዚህ ቆሻሻ እጅ አትንካኝ። ማፍቀሬ ነው እንደዚህ ያደረግሽ? ኧረ እባክህ ማፍቀር አልክ? አንተ ፍቅርን ታውቃለህ እንዴ? ጠቅመን እንጂ። ቆይ ምንድነው ቢያንስ ጥፋቴን ንገሪኝ። አስጠልተኛል። እንደምትወጂኝ እኮ አውቃለሁ። እውነቱን ልንገርህ በህይወቴ እንዳንተ ሰው ጠልቼ አላውቅም እኮ። ቢያንስ ጥፋቴን ንገሪኝና አልዋቀው። ድብና አድርገህ ታውቃለህ ዳኒ። ይኸውልሽ ኤዱ ያቻት ሚስት መጣችልህ። አባዬ ቢያንስ ከዚህ ጉድ እስከወጣ ድረስ አትታገሰኝም? በአንተ ሁኔታ የምትገላገል ይመስልሃል? እሺ አባዬ ከዚህ በኋላ አንተ ከምትለኝ ውጪ ምንም ነገር አላረግም። እኔ ከዚህ በኋላ ምንም ውስጥ አልገባም ካሌብ። ዳንኤል ቤት እስከምፈልግ ጠብቀኝ ብሎኛል። እና አመንከው? ባላምነውም ታገሰዋለሁ። ለምን? ጠላታችን እኮ ነው። ብዙ ጊዜ ከሞት ከስቃይ አድኖኛል። አንተ ያላደረከውን እሱ አድርጓል። ስለዚህ ጊዜ ትሰጠዋለህ? አንተ ከቻልክ ደግሞ አስወጣው። እንዴ አባዬ። እሺ አሁን ምን ፈልገህ ነው? ኤደንን አናግራታለሁ። ፍቅር ብንጀምር አሪፍ ነው አይደል? ሰምቻለሁ። ማን ነገረ? ይሄ ትልቅ ነገር ነው። ለዚህ እኮ ነው የምትሸወደው። ለማንም አልተናገርኩም ብዬ ነው። ኤደን አውርታኛለች። ቆይ መቼ ነው አንተንም ቀድመህ? ልጅ ቢሮጥ አባቱን አይቀድም አይደል የሚባለው? አንተ ደግሞ አትቀድመኝም። ቆይ ሁልጊዜ በትንሽ በትልቁ ለምን ታጣጥለኛለህ? ካሌብ የኔን ማጣጣል ሳይሆን የእነሱን መጣል ፍራ። አባዬ ቡና ላፍላለህ እንዴ? ግድ የለም እዚሁ ልቆይ። እኔ የምለው ካሌብ ሀሳቡን ነገረህ እንዴ? ኤደንን ያለውን ነው? አዎ ነገረኝ። ይሄ ሞኝ ቀጣይ ደግሞ ምን እንደሚሸወድ እናያለን። ያልገባኝ ነገር ግን እሷ እዚህ ልትመጣ ነው እንዴ? እዚህ ልትኖር? አላውቅም። እሷ እዚህ መታ ካልኖረች አይወጡም። እሱን እስኪ እንጠይቀዋለን።
ምን እንደሚፈጠር ማየት ነበር። ጭራሽ ቤቱን ልናቃጥለው። እሷን እነካለው ካለች ደግሞ ዳኒ እሷን አይለቃትም። ቲና አትለቃትም ነበር። የሰው በሱ ጦስ ትሙት። ዳኒ እኮ ሄዱን በጣም ነው የሚወዳት። ጦርነቱ እዚህ እንዲሆን እንኳን አልፈቅድም። በዚህ መሀል እኮ አንተ መከራ ነህ። ቡና ካልፈለክ በቃ እኔ ሄጄ ስራዬን ልስራ። እሺ እሺ። ኤደን በሰላም ነው የፈለግሽ? አዎ በሰላም መስማማት ልነግርህ ነው። የእውነትሽ ነው? የእውነት ደስ ይላል። ጥሩ ነገርን ለማድረግ ባይሆንም እኛም ብንሆን እኮ ተበድለናል። ይኸውልህ ካሌብ፣ ለደረሰብኝ ነገር ሁሉ እሱን መቅጣት እፈልጋለሁ። እኔም ደግሞ ላደረገችኝ ነገር ለመቅጣት ስለምፈልግ። ነገር ግን በፍጹም መስመራችን መተላለፍ የለብንም። እንዳታስቢ፣ እኔ እንደዚህ አይነት ባለጌው እንዳረለው። አመሰግናለሁ ካሌብ። መቼም ለንግግር አትፈርድብኝም አይደል? ተከድቻለሁ። ክደትን ከኔ በላይ ታውቂዋለሽ። ማበላለጡ አይከብድም። ዳንኤል እኮ ከቲና ጋር የሚማግጠው ገንዘብ ተቀብሎ አንቺን ለማኖር እኮ። እሷ በገዛ ቤት ውስጥ ወንድ ይዛ መታ ማግጣብ እንደገና ለሱ ብላ በጣም ብዙ ብር በዝብዛኛለች። ላንተ አዝናለሁ፣ ግን እኔም ቀላል አይደለም። መጽናናት ከፈለግሽ እኔን አይተሽ ተጽናኚ እያልኩሽ። ካሌብ፣ ጨዋታው ካላማረኝ ግን በየትኛውም ሰዓት አቋርጠዋለሁ። እሺ እሺ፣ ኤደን ትችያለሽ። እሺ እንዴት ዋላችሁ? ጋሼ እንዴት ነህ? ልጆች እዚህ ጋር ቁጭ በሉ። እሺ ዳኒ ደህና ነህ? ደህና ነኝ። ደህና ነኝ። ትሁት የለችም እንዴ? ቡና ታፍላለን። ከባድ እንግዳ እኮ መጥቷል። እንዴት ነሽ ኤደን? ጋሼ እንዴት ነህ ግን? ደህና ነኝ። እንዴት መጣሽ ግን? ካሌብ ፈላጊ ካለበት ፈልጎ አመጣኝ። ትንሽ እያቅለሸለሸኝ። ዳኒ ፊት ትንሽ ትክክል አይደለም ወይ? መታጠቢያ ቤት ሂድ። እሺ እሺ። ቼክ ላድርገው። አንተ ምንድነው እንደ ሰፈር ዱርዬ በየመንገዱ የምትይዘኝ? ሄዱ ምንድነው እያደረግሽ ያለሽ? ለጊዜው በቀል እየተወጣው ነው። በቀል? አንተ ለአመታት ስትዋሸኝ ስትማገጥብኝ ይኖራል። እኔ ግን በግልጽ ትቻለሁ። እንደዛ ነው ከካሌብ ጋር ይሆንሽ? ተው እንጂ ካሌብ እኮ ካንተ በጣም እንደሚሻል ታውቃለህ። በገንዘባው? በገንዘብም ቢሆን እሱ ሰርቶ ነው። አንቺም እንደሌሉ ሴቶች ገንዘብ ትወጃለሽ ማለት ነው? ሴት ልጅ ከወንድ ልጅ ብር ብትፈልግ ምን ችግር አለው? ያንተን ምን እንበለው? እኔ እኮ ላንቺ ነው። ኧረ እባክህ ለኔ እስኪ ለኔ ብለህ ያደረግከውን ነገር ንገረኝ። ተጋግዘን አብረን እንኑር እንኳን ስልህ ምን አደረክ? ሽማግሌ እንኳን መላክ አልቻልክም እኮ። ይኸውልሽ ሄዱ፣ እኔ ያን ሁሉ ነገር ያደረኩት ላንቺ ስል ነው። ባይሆን ችግሬን ንገሪኝና ላስተካክል። አሁን ረፍዷል። ዳኒ እባክህ ተወኝ። ሄዱ አባዬ ግን እኔ አስቀይሜያለሁ? አላስቀይምከኝም። ምን ነው ታዲያ ምንድነው እየሆነ ያለው? ምን ሆነ? እኔ በሄዱ ቀልድ እንደማላቅ ታውቃለህ። በሚስትና በርስት ማን ቀልድ ያውቃል ብለህ ነው? አሁን ግን ካሌብ እየቀለደ ነው። በማን? በሚስቱ? እሷን ተዋት፣ ቀልዳበት ነው። እሱ ነው ሚስቴ ላይ ዳርዳር እያለ ያለው። ማን? ካሌብ? አዎ ካሌብ። ምናልባት እየቀለደብህ እንዳይሆን። ምን ማለት? ለምን? እኔ ምን አውቃለሁ? አንተ ምን አድርገሃል? እኔ ምን አደርጋለሁ? ምንም አላደረኩም። ምንም ካላደረክ እሱ ምንም አያደርግም።
ባይኔ በብረቱ እያየሁ እንደዛ ካሰብክ ጠይቀው። ግን ከመጠየቅ በፊት ሚስቴን የሚወስድብኝ ምን በወስድበት ነው ብለህ ራስን ጠይቅ። ማለት ዱምቶ የሆነ ነገር ማድረግ አለብን። ቆይ አንተ ለምንድን ነው እንደዚህ የምትናደደው? አይወድሽ አባትየውን ወይም ደግሞ ልጁን የሆነ ነገር እናድርጋቸው። አንተ እባክህ ምንም የምታደርግ አይነት ሰው አይደለህም። ቆይ ለምን እንደዚህ ትይኛለሽ? ራስ አይደል እንደ አንድ ነገር እናደርጋልኩሽ። ምን ዋጋ አለው? ትልፈሰፈሳለህ። ምንም አላሰብሽም? ባስብ የምነግርህ ይመስልሃል? ቆይ ለምንድን ነው የማትነግሪኝ? እንዳግዝሽ አትፈልጊም? አልፈልግም። እሺ አታግዘኝ። ያምሻል እንዴ? አዎ ያመኛል። ለምን እንደተናደርክና በአንድ ጊዜ እንደዚህ እንደወስን ካላቅ እንዴት ውሻማ እንዳደረጉን አረሳሁት። ቤታቸው እኮ ነው። እና ተስማምተሻል ውሻ መሆንሽ? ያቺ ልጅ ስትመጣ ነው የምትናደደው? አንቺ ራስሽ ነሽ እኮ እሷ ስትመጣ የተናደድሽው። አዎ ምክንያቱም አልተፋታንም። ንቀቱ ግን ያናድደኛል። እና ቆይ ምን እንዳሰብሽ አትነግሪኝ? እስካሁን እኔ የማውቀው እንደምገላቸው ነው። ውጣ ተበለ እስካሁን አልወጣም አይደል? ይኸውልህ ካሌብ ከኔ ጋር ከፍተኛ ጦርነት ልጀምር ፈልጋል መሰለኝ። ጦርነት አልክ? ቀልደኛ። ከኑሮ ጋር መጋፈጥ ያቃተህ አንተ ከኔ ጋር ልትጋፈጥ ነው? በሄዱ ከመጣህብኝ ያው። ቆይ ሄዱን ለምን ታስቀይማታለህ? ቆይ አንተ በእኛ መሀል ምን አገባ? አያገባኝም፣ ግን ልታገኝ ስላልፈለገች። ትሰማኛለህ ካሌብ፣ እኔ መጥፎ ሰው አይደለሁም፣ ግን በሄዱ ከመጡብኝ ሞትም ቢሆን አዎ። አረ ምን ነው በዚህ ልክ እንደዚህ ተሰማ? በሄዱ ከሆነ ለምን ሰውም አይሞት? እንግዲህ እንድትመርጥ ጸልይ። አይናዋ ግን እኔን የወደደችኝ ይመስለኛል። መቼም ልትወዳ አትችልም። እንኳን እኔን አንተንም እኮ ወዳለች። አዎ ወዳኛለች። የልጅነቷ እኮ ነኝ እንዴ። ረጅም ዓመት ክፉ ደግ አልፈናል። ገምቼ ነበር። ምኑን? ያኔ በልጅነቷ በስላቢው እንዳንተ አይነት ሰው አትመርጥም ነበር። ይኸውልህ ካሌብ መስመርህን አትለፍ። ክፉ ደግ አልክ? እስቲ ያያችሁትን አንድ ደግ ነገር ንገረኝ። ክፉን አሳልፈናል በለኝ እንጂ። ቆይ በድህነቴ እየተዘባበትክ ነው? ድህነቴ ብለህ እኮ የራስህ ስታረገው ትልቅ ንብረት በጉጉት ያስቀመጥክ ነው የምትመስለው። ይኸውልህ ካሌብ በማነኝ በሷ ከመጣህ ምንም ቢሆን አደርጋለሁ። ሰማኛለህ ዳንኤል? እንኳን አንተ እኔም ራሱ ምንም አላደረኩም። አንቺ ግን በጣም ውሸታም ነሽ። ለምን ይችላል? ግን ለምን እንደዚህ ያልክ? ምክንያቱም ኤደንን አትርፍ አለልሽኝ ውሸት ነው። ማስተካከያ ኤደንን አትርፍ ነው ያልኩ። አትርፍ። አያገባኝም። ገደል ግባ። ታዲያ እኔ ትሁት ምን ላድርግ? ትሁት እኔ በጣም ልጠላሽ ነው። እንዳንተ አይነት አይኑን በጨው ያጠበ ወደደኝ ጠላኝ እኔ ምን ይጎልብኛል? ይኸውልሽ ትሁት ምንም አታስረዳኝ። ሰው ጥሩ ሲሆንልህ ምንም አይገባህም። እንዳንተ ማንነት ቢሆን እኮ ላውራህ ራሱ አይገባም ነበር። ኤዱና ካሌብ እጅ ለእጅ ተያይዘው ገቡ እኮ። ለዛ ነው ኤደንን አትርፍ ያልኩ። ካሌብም እኮ የፈረሰበት ትዳር ነው። ውለታ ነው ያልኩለት። ቤቱ ገብተህ ከሚስቱ ጋር አልጋው ላይ እየተኛ ይሄ ነው ውለታ? አጭበርባሪ ናት። አንተም እኮ የባስክ አጭበርባሪ ነህ። የሱን ገንዘብ አይደል እንደፈልገህ የመጣኸው? እና ታዲያ ቆይ ችግር ውስጥ ግባ እያልሽኝ ነው? ችግር ውስጥ ብገባ እኮ እኔን አትጎዳኝም። የፈለግከውን ማድረግ ትችላለህ። ብቻ እኔን ለቀቅልኝ። ትውዘይ ከባድ ጨዋታ ጀመርኩ። አስበሽበት ነው ግን አይገባሽበት? በእርግጥ ግን ያለው ነገር በጣም ያስጠላኝ ነው። ለምን ያስጠላሻል? ምን ተፈጠረ? ገና መች ጀመርኩትና ግን ጥሩ ነገር የሚፈጠር አይመስለኝም። ምንም አይፈጠርም አታስቢ። ብቻ አንቺ ጠንቀቀውኝ። ትሁቴ እንዴት ልጠንቀቅ እስኪ ንገሪኝ። በእርግጥ እያበደልሽ ነው። ለምን ጨርቁን ጥሎ ያብድም? ትሁቴ ለሱ በጣም ብዙ ዋጋ ነው የከፈልኩት። ግን ምን ዋጋ አለው? ያልሽ ያንቺኛ ቤት መምጣት የሚያናደው ዳኒን ብቻ ነው። ለኛ ግን ግልግል ነው። እሱ በእጁ ያለውን ወርቅ ሲያጣ ይገባዋል። እንዴት? ሰው ቤት እኮ ግግም ብለው ነው የተቀመጡት። አንቺ ስትኖሪ እሱም እሷም ደስ አይላቸውም። ብቻ ብዙ ነገር አለ።
እንዲህ ጭራቅ ከሆነችማ እንዳትገለኝ። አይ ነገሩ ዳኒም ማያስነካሽ። ወይ ጉድ! አንቺን ማስረፈድኩሽ እኮ ለሱቅ ወጥተሽ። ኧረ ችግር የለውም። እስኪ ምግባ ተጫውተሽ ትሄጃለሽ። አይ ቱቲ ልሂድ ይሻላል? እሺ በቃ ቻው። ተውሽ። ሄሎ ኤደን፣ በአጋጣሚ በእኛ ሰፈር በታክሲ አልፋ አይቼሽ ነው። የት ሆነሽ ነው? ይኸውልሽ ሄዱ፣ ሁሉንም ነገር ላንቺ እንዳደረኩ መረዳት አለብሽ። አንቺንም ቁስ ደለለሽ እንዴ? ይኸውልሽ ሄዱ፣ ሁሉንም እንርሳውና ሁሉንም ነገር እንደ አዲስ እንጀምር። እባክሽ ይቅር በይኝ። ስሚ፣ ሄሎ ሄሎ ሄዱ፣ ሄሎ አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ በ450 ሺህ ብር ቅድመ ክፍያ ጀምሮ መኖሪያ ቤት መግዛት እንደሚችሉ ያውቃሉ? ሜሪት ፕሮፐርቲ እጅግ ውብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ እስከ 30% ቅናሽ የተደረገባቸውን ውብይታን ከነፋሻማ አየር ጋር የያዙ ቤቶችን በ10% ቅድመ ክፍያ ይዞሎት ቀርበዋል። ማለትም ባለ 1 መኝታ በ450 ሺህ ብር፣ ባለ 2 መኝታ በ850 ሺህ ብር፣ ባለ 3 መኝታ 1 ሚሊዮን ብር ቅድመ ክፍያ በመክፈል በፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያስተውሉ፣ ያሉን ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904 90 28 28 ላይ ፈጥነው ይደውሉ። ሜሪት ፕሮፐርቲ የቤት ህልሞን ከኛ ጋሩን ያድርጉ። መኝታ ቤት የምታደርገች እንዴ? አሁንማ እኮ አንዱ ነን አይደል እንዴ? ቆይ መቼ ነው ከዚህ ቤት ውልቅ የምትይልኝ? ተስማማን አይደል እንዴ? አልገባኝም። እየሸመጠጥሽ ነው? እኔ የምን መሸምጠጥ? ብሩን እንደው ለሚስት ስትወጣ ሰጣታል። ቲና እባክሽ ውጭልኝ፣ አታሳስቺኝ። የኔ ፍቅር ባህሪን እኮ አስተካክያለሁ። ደግሞ አትልፋ፣ መቼም ከዚህ ቤት አልወጣም። ቲና በድጋሚ እንገባለን። ውጭልኝ አልኩሽ እኮ። አልወጣም፣ አትጩህ፣ ይልቅ ና እንተኛ።